ሰይጣን በመጀመሪያ ደስ የሚያሰኝ አስመስሎ ኃጢአትን ያሳየንና ያሰራናል። በኋላ ግን ያቺው ራሷ እረፍት እንድትነሳን ያደርጋል። ቤተ ክርስቲያን ልጅነትን ያገኘችው እኛ ምእመናን ልጅነትን ያገኘነው ከእግዚአብሔር እንጂ ከነቢያት አይደለም። የትኛው ፕሮቴስታንት ደርድረህ 50 60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፈያታዊ ዜማ ከመጽሐፍ ቅዱስ ላይ አንድ ቦታ ላይ መልአክ ሲጸልይ ወይም ሲያማልድ የምታሳየኝ ከሆነ ኦርቶዶክስ ሆናለሁ የሚል አንድ ጥያቄ መጥቶ ነበር። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሐሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አሁን አንዳንድ ሰዎች ኦርቶዶክስ ይጨቃጨቃሉ፣ ምን ይላሉ፣ ይጣላሉ። እዛ ጋር እንዲህ መጣላትንም የሚያስቀምጥ ክፉ ኃይል አለ። እዚህ ጋር ደግሞ የምታየውን ጠብ አይተህ ደግሞ መናፍቅ ቢሆን ይሻላል ትላለህ። እዛ ስትሄድም ደግሞ ቆይቶ አይመችህም። አይተው ጌታ ሆይ ብለህም አይመችህም። ጮህ አይመችህም። ወደ ምርቃና የሚወስድ መንፈስ ከህይወት ጋር ይዛመዳል። እንደ ምርቃና የሚገፋፋ በውስጥ በኩል ጌታን የሚመስል ግን ያልሆነ ዲያብሎሳዊ የሆነ ሸክም ትጫናለህ። በመንፈስ መሞላት በሚለው ጉዳት ውስጥ በጣም በረቀቀ መንገድ ጠላትህን ወዳጅ ታደርገዋለህ። አቤት አቤት አቤት! እግዚአብሔር እንዲህ አይነቱን ክፉ መንፈስ ያርቅልን። አያችሁ፣ አማልክት ለሶርያውያን ረድቷልና ለአሶርያውያን ረድቷልና ለእኔም ይረዳኛል ብሎ የቤተ እግዚአብሔርን ዕቃ ሰጥቶ ወርቁን ሰጥቶ መዛግብቱን ሰጥቶ ታሪካዊ መረጃዎችን ለነሱ አሳልፎ ሰጥቶ የእስራኤል ምስጢር እንዲህ ነበረ፣ የአባቶቻችን ጉዳይ እንዲህ ነበረ ብሎ አዋርዶ ሁሉን ነገር ብሎ ደግሞ አሁን ጣዖት ማምለክ ጀመረ። እስቲ እነሱ ቢረዱ ብሎ መስዋዕት መሰዋት ጀመረ። እኛም ለዛር ለውቃቢ አባቶቻችን እየተለማመኑ ግማሹም በዛር ስለት የተወለደ ነው። ልጅ ለሚካኤል ተስሬ ነበረ። አሁን ግን ለውቃቢው ተስዬ አገኘሁ የተባለው ትውልድ አገኘሁ። ከባድ ነው። በጣም ብዙ ጉዳቶችን በአኗኗር ላይ የፈጠረው አደጋ አንዱ በዚህ በክፉ ጣዖት የተወለደው ትውልድ መብዛቱ ነው። እየበዛ መጣ። የቃልቻው፣ የጠንቋዩ፣ የመተተኛው፣ የአስማተኛው፣ የአውደ ነገሥቱ መንፈስ እየጨመረ መጥቶ በተወለደበት ጊዜ ያ ትውልድ ከጠላት ጋር ስለተወለደ መንፈሳዊ አባቱ ሌላ ነው። ለዚህ ጸሎት አይስማማውም። አሁን ባለፈው ጊዜ ዛሬ 6 7 8 ዓመት በመጣው ጊዜ የነበሩና የሰሙ እናቶች እስካሁን የሰሙ እህቶች እስካሁን የበረቱ አሉ። እስካሁንም ጸሎት ጀምረው ያቃታቸዋሉ። ግን እዚህ መጥተዋል። ሆዴን ይነፋኛል ይላሉ፣ እድሌን ይዞታል ይላሉ። ግን የጸሎት ጊዜ የለም። የተወለድንበት የኋላው ኮተት ከማንነታችን ጋር ሁለተኛ አካል ሆኖ ስለያዘን ጸሎት አይስማማንም። እየሰማችሁ ነው? ጸሎት አይስማማንም፣ መስገድ አይስማማንም። እንዲስማማን ነበረ መታገል የነበረብን። ታግለን አይ ታግዬ እንዴ የኔ በቃ አይወጣም ማለት ነው፣ ስለዚህ ምን አደከመኝ ብለው ተኝተው አሁን ሲመጡ ያው መንደፋደፍ ነው በቃ በየጊዜው። ለዚህ የተወለድንበት ስለት ከዲያብሎስ ጋር ስለተያያዘና ጥምር የሆነ አካል ስለሆነ ጥምር አካል የሚባላል ተጣምረን ያለን ጥምር አካል ሆኖ ሲቆይ አዚም ይሆናል። በቃ አዚም እና ለመረዳትም ለመስማትም አዚም ይሆናል። በገላትያ 3 ምዕራፍ 3 ቁጥር 1 ላይ ኢየሱስ ክርስቶስን እንዳታውቁ አዚም ያደረገባችሁ ማን ነው ብሎ ደግሞ ይጠይቀናል። አዚም ያደረገባችሁ ማን ነው ብሎ አዚምነትን ያነሰዋል። እና በአዚም ትምህርት ቤቶቻችን ተይዘዋል። የማንነት ቀውስ እንዲገጥመን የትውልዱ አካሄድ ተወሳስቧል። ስለዚህ በጸሎት መበርታት ያስፈልገናል። ስንወጣ ስንገባ የሚጫጫንንና የሚደብተንን ኃይል የምናርቀው ጸሎት ቦታችን በርከክ ስንል ነው።
የምንገባበት ሆቴል፣ የምንጠጣው ሻይ፣ የምንጠጣው ቡና ዘመናዊ የልክፍት መንፈስ እንዲያድርበት ሰይጣን ይሰራል። ዛሬ ይሄ አብዛኛው በዚህ በሙዚቃው ኢንዱስትሪ ውስጥ ያለው ትውልድ ሁሉ ከዚህ ከሰይጣኒዝም ጋር የተያያዘ ስለሆነ ስናደምጥ ቆይተን አዚም በማንነታችን ላይ አድርጎ ያንን መንፈሳዊ ክብራችንን ይወስድብናል። መንፈሳዊ ክብርን መነጠቅ የዚህ አዚም አሰራር ነው። አዚም ለጸሎትና ለአምልኮት ሕይወትን እንዳታዘጋጅ የሚከላከል ስውር መንፈስ ነው። የእድል ግርዶሽን የሚያበረታታ፣ የሕይወት አቅጣጫዎችን የሚያጨልም፣ ቀብር ሁሉ ሳይቀር እንዳያምር የሚያደርግ አደጋ ያለበት ክፉ መንፈስ ነው። እግዚአብሔር ምሕረቱን ያብዛለን። በመጨረሻም አካዝ የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው አለ። በቀል ጀመረ። የተቀደሰውን ነገር ከቤተ መቅደስ አውጡልኝ አለ። ወስዶ ሰባበራቸው። አቤት አቤት! እኛስ ያልሰበርነው ነገር አለን? ማተብ በማሰራችን አፍረናል። ስለዚህ ማተባችንን በጥሰናል። መስቀል በማሰራችን አፍረናል። በመሆኑም መስቀላችንን ደብቀናል ወይም በጥሰናል። ትምህርት ቤቶች መስቀል እንዲያዩ አይፈልጉም። እዚህ የነጩ ዓለም አይፈልግም። በፍጹም መስቀል ማየት አይፈልግም። ስለዚህ ከልጆቻችን ላይ መስቀል አውጥተናል። ይሄ እምነታችን ነው ብሎ መጋፈጥና ጉልበት ያለው ተሰቢነትም አተናል። መጀመሪያ የተሰቢነታችን ምዕራፍ ተሰብሯል። ስለዚህ ልጆች ሲማሩ የዘመኑን የጊዜውን እና የአስተማሪውን አዚም ይይዛሉ። እያስተማሩ የበሏቸው ልጆች እኮ ብዙ ናቸው። ቡዳ የበላቸው፣ በክፉ መንፈስ የተሳሰሩ፣ ሐሳባቸው ሁልጊዜ እየጠፋ ትምህርት ቤት እየታመሙ ወደ ቤት የሚገቡ፣ ትምህርት ቤት ሲገቡ ራሳቸውን የሚያማቸው፣ አስተማሪው መግለጽ ሲጀምር ሆዱን የሚቆርጠው፣ አይኑን የሚቆረቁረው ብዙ እኮ ነው። ይሄ ከባድ የሆነ የመናፍስት ወረርሽኝ ያየለበት ዘመን ነው። ሰይጣን በመጀመሪያ ደስ የሚያሰኝ አስመስሎ ኃጢአትን ያሳየንና ያሰራናል። በኋላ ግን ያቺው ራሷ እረፍት እንድትነሳን ያደርጋል። የሚፈልገው አንተ እረፍት እንድታጣ ነው። በቃ ያንቺን ሰላም መንሳት ነው የሚፈልገው። ስለዚህም እረፍት አልባ ሌሊቶች፣ እረፍት አልባ ዘመናት እንድናስቆጥር እንድናሳልፍ ያደርገናል። እንድንዋትት እንድንባክን ያደርገናል። ወገኖቼ እግዚአብሔር ወገኖቹ ያልሆኑትን ሰዎች ጓጉንቸር እንደላከባቸው ዛሬም በምድር ላይ ጓጉንቸር የተላከ አይመስላችሁ? በረከታችንን የሚሰርቁ የሚበሉ ጓጉንቸሮች ያሉ ይመስላል። ብዙ አግኝተን ብዙ እንዳገኘ ሰው አይደለም የምንኖረው የምናመሰግነው። ጥቂት ያገኘ ሰው እንኳን እንደሚያመሰግነው ያክል አናመሰግን። ብዙ አግኝተን ሹመት እናገኛለን፣ ትምህርት እናገኛለን፣ ልዩ ልዩ ነገር እናገኛለን፣ ግን እረፍት እናጣለን። ባገኘነው ነገር ሁሉ ማረፍ ሲሳነን ይታያል። ምናልባት በሕይወታችን ውስጥ ጓጉንቸሮች ገብተው ይሆን? እነሱ እረፍት የሚነሱ ኃጢአቶች ናቸው። እነሱ የገጠሙት እነሱ የገቡበት ቤት ውስጥ በኋቃውን በረከት በኋቃው ውስጥ ሳይቀር ይገባሉ አይደል? በሕይወታችን ውስጥ የገቡ ነገሮች ቤታችንን ሁሉ እኮ ነው ብጥብጥ የሚያደርገው። በሆነች ምክንያት በሆነች ኃጢአት የገባ ጸላይ የገባ ሰይጣን ቤታችንን ሁሉ ነው በቃ ብጥብጥ የሚያደርገው። ትዳራችንን፣ ኑሯችን ሁሉ ነው የሚያመሰቃቅለው። በአንድ የኃጢአት በር በኩል ሾልኮ የገባው ሰይጣን ያን ሁሉ ነገር የሚያደርገው። እሱን እስካልተቃወምንና ያንን በር እስካልዘጋን ድረስ እየገባ መበጥበጡን አይተውም። እየገባ እረፍት አልባ እንደሚያደርገን ምንም ጥርጥር የለውም። እንቢተኝነት፣ አመፀኝነት ያብሰዋል። የበለጠ እስከ ሞት ድረስ ቅጣቱ ከፍ እንዲል ያደርገዋል። እልከኝነት፣ የፈርዖን እልከኝነት ወደዛ እኮ ነው ያደረሰው። የእግዚአብሔር ወገን እንደሆነ የታሰበለትን ያሰበውን ነገር ከማድረግ ወደኋላ አይልም። የእግዚአብሔር ወገን እኮ ከእቅዱ ከዓላማው የሚያዛንፈው የለም። ግን ዓላማችን እቅዳችን መንፈሳዊ ሲሆን ነው።
ዓላማችን ምንድነው? መንፈሳዊ ነው። እቅዳችን ምንድነው? እግዚአብሔርን ለማስደሰት ነው። መሄድ የምንፈልገው ወዴት ነው? እግዚአብሔር ወደ ጠራን ቦታ ነው። ሙሴ ገብቶ ለፈርዖን ምንድነው ያለው? እግዚአብሔር በምድረ በዳ ይሰዋልኝ ዘንድ ሕዝቤን ልቀቅ ብሏል። ምን ያደርግልኝ ዘንድ? ሕዝቡ የተፈለገው ለምንድን ነው? ንገሩኝ። ምን ሊያደርግ ነው? ሊሰዋ ነው የተፈለገው። ይሰዋልኝ ዘንድ ሕዝቤን ልቀቅ ብሏል እግዚአብሔር በምድረ በዳ። ለአገልግሎት ከሆነ ወደ ምድረ በዳም እግዚአብሔር ከጠራን ወደ ምድረ በዳም ቢሆን ማለት ግዴታ ነው ማለት ነው። ግን ለማገልገል መሆን አለበት። እግዚአብሔርን ደስ ለማሳኘት መሆን አለበት። የኛን ፈቃድ ለመፈጸም የኛ ፈቃድ በምድረ በዳ ነው ይፈጸማል። እግዚአብሔርን ደስ ለማሳኘት ነው የምንሄደው። ግን የሚገርማችሁ ነገር ህዝቡ በወጣ ማግስት ገና መስዋዕቱን ሳያቀርብ እግዚአብሔር ለህዝቡ መና ማቅረብ ጀምሮ ነበር። ተመልከተው። ለማገልገል ቆርጠን ስንነሳ፣ ንስሐ ለመግባት ቆርጠን ስንነሳ እግዚአብሔር ገና እኮ ነው ሳንፈጽመው ጸጋውን ማብዛት ይጀምራል። ኦሪት ዘጸአት ምዕራፍ 16 ጀምራችሁ ስትመለከቱ መና ከደመና ውሃም ከዓለት ላይ መፍለቅ የጀመረው ህዝቡ እግዚአብሔርን በምድረ በዳ ማምለክ ሳይጀምር ነው። ገና ቀይ ባህር እንደተሻገረ እግዚአብሔር መና ማምጣት ጀመረ። ብንመለስ እግዚአብሔር ወዲያውኑ እንደተመለስን ጸጋውን ያበዛል። ገና ማገልገል ሳንጀምር መወሰናችንን አይቶ ማመናችንን መቀበላችንን መቅረባችንን አይቶ ገና ሳንቆርብ ጸጋውን ያበዛል። ገና ሳንቆርብ ይጎበኘናል፣ ይባርከናል፣ ይጠጋናል። ወደ እርሱ ለመቅረብ ገና መሻታችንን አይቶ ፍላጎታችንን አይቶ ከግብፅ መለየታችንን አይቶ እዚያ ሳንደርስ የተስፋይቱ ምድር ላይ ገና ሳንደርስ መባረክ ይጀምራል እግዚአብሔር። አስበናል ወይ? አሁን እኛ የምናስበው እኮ በጣም ብዙ ነገር ነው። ችግር እኮ እሱ ነው። ገና ንስሐ ለመግባት ያሰብነው ሚስት አግብተን ልጅ ወልደን ገና መቆረብ ያሰብነው የሆነ ደረጃ ላይ ደርሰን ነው። ገና ለጸሎት ለአገልግሎት ወደ እግዚአብሔር ቤት ለመምጣት እቅድ ላይ ነን። ገና ረጅም ጊዜ የሆነ ነገር ከተደረገልን በኋላ ነው መምጣት ያሰብነው። ሳትመጣ አይደረግልን። በጣም በሚያስቅ ሁኔታ እንደውም አይደለም መልአክ ማለት ነው መጽሐፍ ቅዱስ ላይ ሰይጣን ራሱ ሲጸልይ ብዙ ቦታዎች አሉ። ከመጽሐፍ ቅዱስ ላይ አንድ ቦታ ላይ መልአክ ሲጸልይ ወይም ሲያማልድ የምታሳየኝ ከሆነ ኦርቶዶክስ ሆናለሁ የሚል አንድ ጥያቄ መጥቶ ነበር። አሸናፊ ጥያቄውን ሰማው አይደለ? አዎ ሰምቻለሁ፣ አይቻለሁ። ኮሜንት ላይ ነው አይቼ እና በጣም በሚያስቅ ሁኔታ እንደውም አይደለም መልአክ ማለት ነው መጽሐፍ ቅዱስ ላይ ሰይጣን ራሱ ሲጸልይ ብዙ ቦታዎች አሉ። እሱን እንተሆነ ወደ ጎን አድርገነው አሁን መልአክ ሲጸልይ አሳየኝ ኦርቶዶክስ ሆናለሁ ላለው ዳይሬክት ሪፍሌክት እናል። ይህ ሰውዬ እንግዲህ በሚገርም ሁኔታ ይሄ ጥያቄ ከሆነ ኦርቶዶክስ መሆን አይቀርም ማለት ነው። እና ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ አንድ መልአክ ይህንኑ ሲያደርግ ተጽፏል ማለት ነው። እንዲህ ይላል ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ እግዚአብሔር መልአክ የኢየሩሳሌምና የይሁዳ ከተሞችን ይቅር ማትላቸው እስከ መቼ ነው እያለ እግዚአብሔርን ይለምናል ማለት ነው። ከዛ ቀጥሎ ቁጥር 13 ላይ ስታነብ እግዚአብሔርም ይህን መልአክ በሚያጽናና ቃል እንደተናገረው የዚህ የመልአክ ጸሎት እንግዲህ ከቁጥር 16 ላይ ደግሞ ምላሽ እንዳገኘ እዛው ተጽፎ እናገኛለን ማለት ነው። ምላሹም እግዚአብሔር የኢየሩሳሌምና የይሁዳ ከተሞችን በምህረት እንደሚመለከታቸው በምህረት ወደ እነሱ እንደሚመለስ ለመልአኩ ነግሮታል ማለት ነው። ይህ እንግዲህ ግራ ቀኝ ማያስብል መልአኩ ሲጸልይ የሚያሳይ ቦታ ነው። በሌላ ቦታ ደግሞ አሁን ወደ ቅድም እንዳልኩ ሰይጣንም ይለምናል እንዳልኩ በሉቃስ ወንጌል ላይ ጌታችን መድኃኒዓለም ኢየሱስ ክርስቶስ ለነ ስምዖን ጴጥሮስ ምን ብሏቸዋል? ስምዖን ሰይጣን እናንተን እንደ ስንዴ ሊያበጥራችሁ ለመነ የሚል ቃል እናገኛለን ማለት ነው። አይደለም መልአክ ሰይጣን ደግሞ ለጥፋት እንደሚለምን እዛው ወንጌሉ ላይ ራሱ ተጽፏል ማለት ነው። ሌላው ደግሞ እዛው በመጽሐፈ ኢዮብ ላይ ደግሞ ተጽፎ የምናገኘው ደግሞ አለ። እዛው ላይ ራሱ ሰይጣን እንዴት ሰዎችን ለማጥፋት እንደሚጸልይ ማለት ነው። እና እንዲህ ይላል መጽሐፈ ኢዮብ ምዕራፍ 1 ላይ ያለ ነው። ከዕለታት አንድ ቀን ይላል የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። እንግዲህ የእግዚአብሔር ልጆች የሚላቸው እዚህ ላይ መልአክ ነው። እዛው አጠገቡ ምን ይላል? ሰይጣንም ደግሞ እንዲሁ በመካከላቸው መጣ ይላል። መቆም የሚለው እንግዲህ አሁን በመጽሐፍ ቅዱስ አንደኛው ትርጉሙ
መጸለይ ማማለድ ነው። አሁን ቅዱስ ገብርኤል ለካህኑ ዘካርያስ ሲመጣ ሲገለጥለት ምንድነው ያለው? በእግዚአብሔር ፊት የምቆመው ገብርኤል እኔ ነኝ ብሎት ነበር። መቆም ማለት ዝም ብሎ ሄዶ ፊት ለፊት ግራ ቀኝ ኖሮት አይደለም። እግዚአብሔር መቆም በመጽሐፍ ቅዱስ አንደኛው ትርጉሙ መጸለይ ማማለድ እንደማለት ነው። ትንቢተ ዳንኤል ምዕራፍ 12 ላይም በዚያን ጊዜ ስለ ሕዝብ ልጆቹ የሚቆመው ታላቁ መልአክ ቅዱስ ሚካኤል ይነሳል ይላል። የሚቆመው እዚህ ላይም ትርጉሙ ማማለድ በሚለው ነው የሚያዘው እና መጽሐፈ ኢዮብ ላይ እንግዲህ ሰይጣንም እንዲሁ ከእግዚአብሔር ልጆች ጋር ወደ እግዚአብሔር መጥቶ ያው ለጥፋት ማለት ነው እና እግዚአብሔር እንዲህ ይለዋል፣ ሰይጣኑ ያንተ ከወዴት መጣ ይለዋል። ሰይጣንም ደግሞ ተመልሶ ምድር እንዳለ ዞርኳት ብሎ ይመልስለታል። ከዛ እግዚአብሔር ስለ ኢዮብ ይነግረዋል። እንደ ኢዮብ ያለ ፍጹም ሰው ቅን ሰው የለም ብሎ ይነግረዋል። ከዛ ሰይጣን ተመልሶ እግዚአብሔርን ፍጹም የሆነው አንተ የባረክለት ነገር ስላለ ነው፣ እሱን ነገር ካነሳህለት አንተን ይክድሃል ብሎት ነበረ። እዚህ ጋር እንደምታዩት እንግዲህ ኮንቨርስ እያደረገ ነው ሰይጣን ራሱ። ግን ኮንቨርስ የሚያደርገው እንትን ነው ለጥፋት ማለት ነው። ሰይጣን ለጥፋት የሚጸልይ ከሆነ ደግሞ መልአክ ደግሞ ለምህረት የማይጸልዩበት ምንም አይነት ምክንያት የለም ማለት ነው። ወይም ደግሞ ለሰይጣን ሲሆን መጸለይ የተፈቀደ ለመላእክት ሲሆን ደግሞ የተከለከለ አድርገው የሚያስቡ ሰዎች አሉ። ይሄ በጣም የተሳሳተ ነው። ስለዚህ እንግዲህ መጽሐፍ ቅዱስ ላይ እንዳልኳችሁ ሰይጣን ይጸልያል የተባለ ሰይጣን እንግዲህ የወደቀ መልአክ ነው ራሱ። ሲጸልይ ግን በየቦታው እናገኛለን። ቅድምም ሐዋርያት እንዲበታተኑ እንዲለያዩ ጸልዮ ነበረ ተናግሯል፣ ለመነ ይላል። መልአክ ደግሞ በምድር ላይ ራሱ ይላል እኮ የሉቃስ ወንጌል ምዕራፍ 15 ላይ በምድር ላይ አንድ ሰው ንስሐ በገባ ጊዜ በሰማይ ያሉ መላእክት ደስታን ሐሴትን ያደርጋሉ ይላል። መልአክ ሰዎች በመዳናቸው ደስ ይላቸዋል። እንዲሁም መጽሐፈ ዕብራውያን ምዕራፍ 1 ላይ ሁሉ መዳንን ይወርሱ ዘንድ ስለ ሰዎች የሚላኩ የሚያገለግሉ መናፍስት አይደሉምን እያለ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ መልአክ ይጸልያሉ፣ እውነት ነው ይጸልያሉ። ይሄው ማስረጃውን ከትንቢተ ዘካርያስ ምዕራፍ 1 ላይ አውጥተነዋል። በተለያየ ቦታም ጠቅሰን አሳይተናቸዋል ማለት ነው። መልአክ ይጸልያል የሚለው ትክክለኛ የመጽሐፍ ቅዱስ ትምህርት ነው። ይጸልያል፣ ለሰው ልጆች ድህነት ይረዳናል ማለት ነው። የዛሬው መልእክት እንግዲህ ይሄ ነው። ጥያቄያችን ምላሹን እንዳገኘ እርግጠኛ ነን። እስከ ቀጣይ ጊዜ እንግዲህ ሰላም ነው። በሰማይ ተመልከቱ፣ ፀሐይ ክርስቶስ ያበራል። ጨረቃ ተመልከቱ፣ ፀሐይ ክርስቶስ ያበራል። ጨረቃ ሐዋርያት ናቸው። ጨረቃ ብርሃኗን የምታገኘው ከፀሐይ እንጂ ፀሐይ ብርሃንን ከጨረቃ እንደማይወስድ ቅዱሳን የሚከብሩት በእግዚአብሔር እንጂ ቅዱሳን እግዚአብሔርን ክብር አይጨምሩለትም። ስለዚህ ተመልከቱ፣ በዚያ በአንድ ሰማይ ላይ ማን አለ ሲባል ፀሐይ አለ። ቤተ ክርስቲያን ተመልከቱ፣ ልጆችን የምታገኘው ክብርን የምታገኘው ከእግዚአብሔር ነው። እስኪ በሉ ቤተ ክርስቲያን በሉ እንጂ ልጆችን የምታገኘው ከማን ነው? ከነቢያት አይደለም፣ ከሐዋርያት አይደለም፣ ከሰማዕታት አይደለም፣ ከእግዚአ ነቢያት ነው። ይህን ሲተረጉሙት ምን አሉ? ትዕማር የቤተ ክርስቲያን ምሳሌ ናት። ይሁዳ የእግዚአብሔር አብ ምሳሌ ነው። ራስ ኤዶሎማዊ የቅዱስ ገብርኤል ምሳሌ ነው። በግ አሉ ተመልከቱ፣ በግ እንደ ብሉይ ኪዳን ሲተረጎም በግ የወልደ እግዚአብሔር ምሳሌ ነው። ያችኛዋ የምኩራብ የአይሁድ እምነት ትንቢትን ገንዘብ አደረገች እንጂ ክርስቶስን ገንዘብ አላደረገችም አሉ። ለሐዲሱ ለኛ ሲተረጎም ተመልከቱ፣ ያች ትዕማር ከአባታቸው እንጂ ከልጆች ልጅን አላገኘችም አሉ። እስኪ በሉላችሁም ከአባታቸው እንጂ በሉ ከልጆች ምንን አላገኘችም በሉ እንጂ ንገሩኝ። ቤተ ክርስቲያን ልጅነትን ያገኘችው እኛ ምእመናን ልጅነትን ያገኘነው ከእግዚአብሔር እንጂ ከነቢያት አይደለም። የምንበላው ስጋ የእግዚአብሔር እንጂ የነቢያት አይደለም። የምንጠጣው ደም የእግዚአብሔር እንጂ የነቢያት አይደለም። የሰማዕታት የደናግል የመነኮሳት አይደለም። ክብርን የሚሰጠን እግዚአብሔር ነው። እግዚአብሔር ክብርን የሚሰጠን በየት ነው ከተባለ በቤተ ክርስቲያን ነው። በየት ነው የሚሰጠን? በሉ ንገሩኝ፣ በየት ነው የሚሰጠን? ያች ትዕማር ሳትጸየፍ ተመልከቱ፣ የልጆችንም የአባትንም ዘር ተቀብላለች ይላል። ተመልከቱ፣ ቤተ ክርስቲያን ሳትጸየፍ ከአይሁድም የሚመጣውን ከአረሚም የሚመጣውን ዘር ሳትቆጥር ትቀበላለች። ስለዚህ ምንድናት ማለት ነው? ቤተ ክርስቲያን ሰማይ ናት። በሉላችሁ ቤተ ክርስቲያን በሉ ሰማይ ናት። በሞት አንዴ ንገሩ፣ ቤተ ክርስቲያን ሰማይ ናት። በሰማይ የሚኖረው ኮከብ በሉ ኮከብ በሉ። በሰማይ የሚኖረው ፀሐይ በሉ ፀሐይ በሉ። በሰማይ የሚኖረው ጨረቃ በሉ ጨረቃ በሉ። በመሬት የሚኖረው ድንጋይ በሉ ድንጋይ በሉ።
በሉ እንጂ በመሬት የሚኖረው ጅብ፣ በመሬት የሚኖር ውሻ፣ በመሬት የሚኖር አይጥ፣ በመሬት የሚኖር እባብ፣ በመሬት የሚኖር መሬታዊ ማለት ነው። በሰማይ የሚኖር ፀሐይ ነው ማለት በክርስቲያኖች ልቦና የሚያበራው ፀሐይ ክርስቶስ ነው። በሰማይ የሚኖር ጨረቃ ነው አለ በክርስቲያኖች ልብ የሚያበሩ ሐዋርያት ናቸው ነው። በሰማይ የሚያበራ ኮከብ ነው አለ ተመልከቱ፣ በክርስቲያን ልብ የሚያበሩ ሰማዕታት ናቸው። በሉ በሞቴ በክርስቲያን ልብ የሚያበሩ በሉ ሰማዕታት ናቸው። ታዲያ እነንትና ሰፈር ቅድስት አርሴማ ማግኘት ይቻላል? አይቻልም። ሰማይ ላይ ነው ኮከብ ያለው። የትኛው ፕሮቴስታንት ደርድረህ 50 60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፈያታዊ ዜማን። አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው። ለመዳን ማመን አለብህ፣ መጠመቅ አለብህ፣ ቅዱስ ስጋውን ክቡር ደግሞ መቀበል አለብህ። እነዚህ ምስጢራት መፈጸም አለብህ። ንስሐ አሁን በቀኝ በኩል የነበረው ፈያታዊ ዜማን ይሄን ሳይፈጽም እንዴት ነው ገነት ሊገባ የቻለው ብለው ይጠይቃሉ። እኔ በጣም የሚገርመኝ አንዳንዴ ፈያታዊ ዜማን ከመጥቀሳቸው የተነሳ እንደውም ፈያታዊ ዜማን አርብ ከደረሰበት መከራ ይልቅ በእነሱ አንደበት የደረሰበት መከራ ይበልጣል። የትኛው ፕሮቴስታንት ደርድረህ 50 60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፈያታዊ ዜማን። ፈያታዊ ዜማን በቀኝ የተሰቀለው ወንበዴ ነው። በጣም የሚገርመው ነገር ፈያታዊ ዜማን ማለት እንደውም ከሰባቱ ሚስጥራት ቤተክርስቲያን አንዱ ፈጽሞ የዳነ ሰው ነው። አምኗል፣ መስክሯል፣ ንስሐ ገብቷል። ንስሐን ይረሷታል። ለምን እንደሆነ አይገባም። ሚስጥር ስለሌለ ነው እኮ። አመነ፣ ትክክል፣ መሰከረ፣ ጠየቀ፣ ኃጢአቱን አምኗል፣ ክርስቶስን ፈረደለት፣ ንስሐ ገብቷል። እንደውም እነሱ ለሚያስቡት ሀሳብ ሳይሆን ቤተክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ ጊዜው ውስተ መንግስት ከሚለውን እኮ ቅዳሴ ለቤተክርስቲያን እኮ የምታዜማው ከጊዜታ በፊት ለምንድን ነው? ፈያታዊ ዜማንን ይቅር እንዳልከው እንዳሰብከው እኛንም ማስበን የንስሐ ማሳያ ነው። የእምነት ብቻ ለሚል አስተሳሰብ ማሳያ የሚሆን ሰው አይደለም። ሲጀመር በመጽሐፍ ቅዱስ ስንመለከተው ፈያታዊ ዜማን ማለት መጀመሪያ አካባቢ ላይ እኮ አብሮ የተሳደበ ሰው፣ አብሮ የነቀፈ ሰው እኮ እኩል ከግራ ከተሰቀለው እኩል የተናገረው። ለዚህ ምስክር እናምጣ። የማቴዎስ ወንጌል ምዕራፍ 27 ቁጥር 38 ላይ እንዲህ ይላል። ማቴዎስ 27 ቁጥር 38 ላይ በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ ይልና አለፍ ብሎ ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ሁለቱም ነቅፈውታል ነው የሚለው ማቴዎስ ላይ። እንደውም ጭራሽ በኋላ ተአምራትን ሲያይ ነው ተአምር ማየት ሲጀምር ይሄማ የባህሪ አምላክ ነው አለ። ምን አለ ይሃ ወንበዴ? አንተ አምላክ ከሆንክ መሲህ ነኝ ካልክ ራስህንም እኛንም አድን ብሎ የመዘባበት ጥያቄ ጠየቀ። ፈያታዊ ዜማን ምን ብሎ መሰከረ? የእሱን ምስክርነት እናንሳ። ተናዟል፣ አምኗል፣ ኃጢአቱ ተጸጽቷል። ንስሐ ማለት ነሳ ሲል መጸጸት ነው። እንዲህ ይላል፣ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔር ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ይህ ሰው ተጸጽቷል፣ መስክሯል፣ ንስሐ ገብቷል። ከድነት አንጻር እንዴት ይታያል? አንደኛ ሚስጥራተ ቤተክርስቲያን ባልተጀመረበት ዘመን የነበረ ሰው ገና እኮ ክርስቶስ አሁን ሞቶ በሲኦል ያሉትን ገና ነፍሳት ነፃ አላወጣም። ሐዋርያት ገና መንፈስ ቅዱስ አልወረደላቸውም። ገና ጌታ ጭራሽ አላረገም፣ መንፈስ ቅዱስ አልወረደም፣ ጥምቀትም አልጀመሩም። ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ነው። ምስክር ሆኖ የመጣበት ድነታችን ሳያልቅ ነው፣ ገና ሳይፍ ተጀምሯል፣ አልተፈጸመም። ትክክል። በመሃል በቃ እንደውም ከሐዋርያት በኋላ የተነሳ ሰው ቢሆን ኖሮ እንደው ለሪዝንም ቢሆን እሺ፣ እንዳሉት ደግሞ ከሐዋርያት ዘመን በኋላ የተነሳስ ቢሆን ብለን ደግሞ እንፍታው። ቢሆንም ትክክል ነው። ህግ የሚሰራው ሰውየው ባለበት ሁኔታ ላይ ሲሆን ነው። ህጉ ያንን ህግ መፈጸም በሚያስችል ፐርፎርማንስ ላይ መሆን ሲችል፣ ያን ባልቻለበት ሁኔታ አንድን ሰው መስቀል ላይ ሆኖ ተጠመቃትለውም እና አሁን ቆይ እውነት እነሱ እንደሚሉት ጥምቀት ቢያስፈልግ ኖሮ ይጠመቅ ነበር የሚሉት አንድ ጊዜ ያስፈቅዷቸው፣ አይ አንዴ እባክህ ብሎ ወታደሩ ተጠምቆ እንዲመጣ ነው የፈለጉት። መስቀል ላይ መሆኑ ራሱ ረስተውታል እኮ እንደ እኮ እሱን እኮ ነው የምልህ።
ልክ ነፃ እድል እንዳለው አይነት ነገር እድል ኖሮት አይ ይቅርብኝ ጥምቀት አልጠመቅም ብሎ ሸሽቶ የመጣ አይነት ሰው ነው ያስመሰሉት። እንዴት ነው አስፈቅዶ አይጠመቅ ከየት ያመጣዋል? የሚወሰነው ወይም የሚለካው ሰውየው ባለበት ሁኔታ። ለምሳሌ አዳም የተፈጠረው በስንት ዓመቱ ነው? በ30 ዓመት። ልጆቹ በስንት ዓመት ተወለዱ? በአንድ ዓመት አይደል? 9 ወር ከ5 ቀን በኋላ። ይሄ ማለት እኛ ሁላችን 30 ዓመት መወለድ አለብን ብለን የግድ አንልም። ግዝረትን ለምሳሌ አብርሃም የተገረዘው በ99 ዓመቱ ነው። ልጆቹ ግን የተገረዙት በስንተኛው ቀን? የሚለካው ያ እድሜ ባለበት ሁኔታ ነው። እድሜ ባለ አሁን ለምሳሌ በጣም ህመም ያለባቸው ወንድሞች አሉ። ቤተክርስቲያን ጾም ላይ የምትዳኝበት መንገድ እንዴት ነው? የጤንነታቸውን ሁኔታ የእድሜያቸውን ሁኔታ ባማከለ መልኩ ነው። ስለዚህ ፈያታዊ ዜማን እነሱ ለሚሉት ሁኔታ የሚቀርብ ሰው አይደለም። ባይሆን እነሱ በሐዲስ ኪዳን ግን አንድም ሰው ሊያሳዩን አይችሉም። በእምነት ብቻ የዳነ ሰው የለም። ፈያታዊ ዜማን በንስሐ የዳነ ሰው ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህራኖቻችን በሙሉ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር ተምረን ተለውጠን እንድንጠቀም እግዚአብሔር አምላካችን በእውነት ሁላችንንም ያግዘን፣ ያበርታን፣ ጉልበት ኃይል ይሁነን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ላይክ አድርጉ። በጣም ጠቃሚና ወሳኝ ትምህርቶችን እያቀረብኩ ቢሆንም ብዙ ሰዎች እየተመለከቱት አይደለም፣ ብዙ ሰዎች ጋር እየደረሰም አይደለም እና ሁላችሁም በተቻላችሁ አቅም ላይክ እያደረጋችሁ ቪዲዮቹን ጀምሩ። እዚህ ቻናል ላይ በ30 ሺህ የሚሆን ቤተሰብ አያለውና ቢያንስ እንኳን ቪዲዮን ለማየት እንኳን ባይመቻችሁ ላይክ እያደረጋችሁ ብትወጡ ብዙ ሰዎች ጋር ቪዲዮ እንዲደርስ ትልቅ አድቫንቴጅ ነውና ስለዚህ ሁላችንም እንደዚህ እናድርግ። እንደዚሁ ደግሞ ጥያቄ ካላችሁ ጥያቄዎቻችሁን መጻፋችሁን እንዳትረሱ። እንደ ቤተክርስቲያን አስተምሮ መልስ ይዤላችሁ እቀርባለሁኝ። አሁን እያዘጋጇቸው ያሉ ጥያቄዎች አሉ። እነሱንም እንደ እግዚአብሔር ፍቃድ ደግሞ ለማቅረብ እሞክራለሁኝ። እግዚአብሔር አምላካችን ሁላችንንም ያግዘን፣ ያበርታን። በያለንበት ሁሉ እግዚአብሔር አምላካችን ሁላችንንም ይጠብቀን፣ ይቆየን። አሜን።